ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ክቡራን አዳማጮችና ተመልካቾቻችን ቀደም ሲል የተጀመረውን የነቢዩላህ ኢብራሂምና የቤተሰባቸውን ታሪክ እንቀጥላለን። አላህ ሱብሓነሁ ወተዓላ ኢብራሂም እንግዲህ ለሰው ልጆች ታላቅ ራእይና ምሳሌ እንደሆነ ገልጾና አወድሶ የእሳቸውን ፈለግ ያልተቀበለና ጥሪያቸውን ያልተከተለ ዟሊም እንደሆነ ገልጦ ነበረ እና የዛ አይነት ዟሊሞች ደግሞ መዋደቂያቸው እንደሚከፋ ነገ ቂያማ በሚደርስበት ጊዜ አላህ Subhanahu Wa Ta'ala እነሱ እንኳን አንነሳም ቢሉ ቢለግሙም ያለውል በግድ ያስነሳቸዋል። በሚያስነሳቸው ጊዜ በድንጋጤ አይናቸው ፈጦ ጥርሳቸው ገጦ ድርቅ ብለው እንደሚነሱ ነው በማለት ይዝታል ማለት ነው። ሙህጢዒነ ሙቅኒዒ ሩኡሲሂም ሁላቸውም ታዲያ ወቅት ደርሷልና ተነሱ ወደ ስብሰባ ቦታ ቶሎ ፈጥናችሁ ቶሎ በሚባሉ ጊዜ እየተፍገመገሙ ነው የሚመጡት እየሮጡ ማለት ነው። እንደ ዛሬ ማንገራጠጥ መለገም የሚባል ነገር የለም። ልክ እኔ ቀዲም እየተሯሯጠ አይኑን አፍጦ አንጋጦ ምናልባት ደግሞ የፊቱ አመጽሃል በቃ ብሎ አሁንም ስጠራህ ምንድነው የሚያንጎባልልህ ተብል ይከሰሳለሁኝ ሲል ሁሉም ነፍሱን ስቶ እየሮጠ ነው የሚመጣው ወደ ማህሸሩ ቦታ ይላል አላህ Subhanahu Wa Ta'ala። ሙቅኒዒ ሩኡሲሂም ራሳቸውን ወደ ላይ የተጣሪውን ጥሪ በማዳመጥ አንጋጠው አይናቸውን አፍጠው ይመጣሉ። ዛሬ ማን ነው የሚያስነሳን እያሉ የሚደነፉት ጥጋበኞች ሁሉ ይላል። ላ ይርተዱ ኢለይሂም ጠርፉሁም አይናቸውን ለመቀልበስ ቢሞክሩ አይመለስላቸውም። እና አንድ የደነገጠ ሰው ኃይለኛ ድምጽ አስደንጋጭ ድምጽ በሚሰማ ጊዜ አይኑ እንደዚህ ፈጦ ድርቅ ነው የሚለው እና እንደገና ነገሩን አጣጥሞ ሲረጋጋ ነው አይኑ እንደገና መከደንና እንትን ማለት የሚጀምረው። እና የቂያማ ቀን ክስተት ሁላቸውንም በድንጋጤ አድርቆ አይናቸውን አስፈቶ እየተፍገመገሙ እንዲመጡ ነው የሚያደርጋቸው እንጂ እንደ ዛሬ መንጎባለልና መኩራራት አይኖርም ነው የሚለው። ላ ይርተዱ ኢለይሂም ጠርፉሁም ወአፊደቱሁም ሀዋ ልባቸውም ደግሞ ክፍት ነው የሚሆነው። ዛሬ የሰው ልጅ ልብ የተለያዩ ነገሮችን በየሴኮንዱ ይገለባብጣል፣ ያስባል፣ ይለዋውጣል፣ ይወጣል፣ ይወርዳል። ይሄ ቂያማ ቀን አዋጅ በሚመጣበት ጊዜ ግን ያ ጩኸት ሲሰማ የስራፊል ጩኸት ሁሉም ሰው ልቡ ይከዳዋል ማለት ነው። ተዛ ተክስተቱን ተመከታተልና ከማዳመጥ በስተቀር ሌላ ነገር በልቡ የሚመጣ ነገር የለም። ልቡ ክፍት ባዶ ይሆናል። ተዛ ተግዚያዊው አጀንዳ ውጭ ምንም ነገር ሊያስታውስና ሊያስብ አይችልም ማለት ነው። እና ያ ቀን እንደሚመጣ ነገራቸውና አስጠንቅቃቸው ይላል በጣልቃ ማለት ነው። ወአንዚሪ الناس ከዚህ ጋር በማያያዝ ይህን ጊዜ አንተም በበኩልህ ሰዎችን አስጠንቅቃቸው ይላል ነብዩ መሐመድ አለይሂ ሰላቱ ወሰለም። የቂያማ ቀን ጉዳይ ሰዎች እንደዚህ እንደቀላል እንደሚገምቱት አይደለም። ያ ቀን ገና በሚከሰት ጊዜ የሰው ልጆችን በያሉበት በድንጋጤ የሚያደርቅና ተስፋ የሚያስቆርጥ ነውና ይህን ጊዜ ደርሶ የትልግባ ከማለታቸው በፊት አሁን አስጠንቅቃቸውና አሳውቃቸው ቅድመ ዝግጅት እንዲያደርጉ ይላል። የውመ የእቲሂም العذاب በዛ ቀን የተደገሰው ቅጣት በሚመጣ ጊዜ فيقول الذين ظلموا ዛሬ ነፍሳቸውን በኩፍርና በሽርክ የበደሉት ልግመኞች ሁሉ ረበና ጌታችን ሆይ ይላሉ መሸነፋቸውን ሲያውቁ አኺርና ኢላ አጀሊን ቀሪብ እስከ ተወሰነ ቅርብ ጊዜ ድረስ እንኳን ትንሽ አዘግየንና አቆየን ብለው የከንቱ ዱዓ ይከፍታሉ ማለት ነው። ዛሬ እንግዲህ አላህ Subhanahu Wa Ta'ala ረጅም እድሜ ሰጥቷቸው ፍርሷ አውሷቸው ስሩ እያላቸው እምቢ ያሉትና የለገሙት የካዱትና ያስተባበሉት የቂያማ ቀን መነሳታቸው በሚረጋገጥላቸው ጊዜ እንደገና ተጨማሪ ጊዜ እንዲሰጣቸው አቤቱታ ያቀርባሉ ማለት ነው። እኛ በዱንያ ላይ ያለ ነብዮች መተው ስለ ቂያማ ቀን ሲነግሩንና ሲመክሩን ማን ሄዱ አየው ይያል ስላልመሰለና ያልተቀበል ነው። አሁን ገና ረበና ሰሚዕና አብሶርና ፈርጅዕና ነዕመል ሷሊሃን እንደሚለው አሁን ተሞት በኋላ መነሳት አለ የሚባለው ወሬ መሆኑ ቀርቶ ወደ ተግባር ተለውጧል። ስለዚህ አሁን ተሞት በኋላ እንደምንነሳ አሳይተናል በተግባር እና አሁን ገብቶናልና ነገሩ ትንሽ ጊዜ ያውሰን ይላሉ ማለት ነው ጎበዞቹ። እና እዛ እንደገና ቂያማ ተነሳ በኋላ የሚሰግዱበት የሚጾሙበት ተውሂድ የሚማሩበት ጊዜ እንዲሰጣቸው ይጠይቃሉ ማለት ነው። ይሄ ደግሞ ሊሆን የሚችል ነገር አይደለም። አላህ Subhanahu Wa Ta'ala ይሄን እንደሚመጣ የዛ ጊዜ ብትጠይቁኝ አልሰጣችሁም ብሎ አሁን አስቀድሞ አሳውቋል ማለት ነው። እነሱ ግን እንደገና በተግባር ታዩ በኋላ አኺርና ኢላ አጀሊን ቀሪብ እንደ መጀመሪያው እድሜያችን እንኳን 70-80 አመት ባይሆንም ቢያንስ እንደው 3 አመት 4 አመት 10 አመት እንኳን ብትፈቅድልን ምን አለ አንተ ቸርነህ እያሉ ያባብላሉ ማለት ነው። በዛይ በተሰጠችው ፍርሷ እንደገና ተውባ አድርገው አቋማቸውን አስተካክለው ጀነት ሊገቡ ሸጉደው ጎበዞቹ ማለት ነው በጓዳ
እና ቀሪም ኑጅብ ዳዕወተከ ይህን እድል ብትሰጠን እንደፊቱ አናንገራጥጥም ጥሪህን እንቀበላለን ያው በረሱሎች በኩል የሚቀርብልንን ጥሪ ሰጥለጥ ብለን እንሰማለን እንቀበላለን ወነተቢዕ الرسل መልእክተኞችንም ደግሞ እንከተላለን እንደፊቱ አንለግምም አናንገራጥጥም ብለው ጥያቄ የሚያቀርቡበት ጊዜ ይመጣላቸዋል ይላል ያነ የመልሱ ምን ይሆናል አወለም ተኩኑ አቅሰምቱም من قبل ما لكم من زوال ዛሬ ለምንድነው እንደዛ አቋማችሁን የገለበጣችሁት እና በዱንያ ላይ ያላችሁ ከዚህ ከአቋማችን ፍንክች አንልም የመጣ ቢመጣ እያላችሁ ትደነፉ አልነበረም እንዴ ዛሬ ምን ሆናችሁና ነው እንደዛ ሐሳባችሁን የለወጣችሁት ብዬ መልስ ሰጣቸዋለሁ ይላል እንግዲህ አላህ Subhanahu Wa Ta'ala በዱንያ እድሜ ልካቸውን ያባበላቸው ቆይቶ እነሱ ጆሮ ዳባ ልበስ ብለው مهما تأتينا به من آية لتسحرنا به فما نحن لك بمؤمنين እንዳሉት ነብዩላህ ሙሳን ማለት ነው የፈለገው አንተ የምታመጣው ሙዕጂዛ የሚባለው ሁሉ ነገር ሲህር ነው ሟርት ነው ማጭበርበሪያ ነው ያመጣውን ነገር ብታመጣ እኛ ባንተ እናምንልህም አጉል በከንቱ አትድከም ይሏቸው ነበር ማለት ነው እና ሰዋኡን አለይና ያዋዕተ አምለም ተኩ من الواعظين ደሞ አዲዎችና ሰሙዶች እናንተ ብትመክረን ብትደርቅ ምንም ለውጥ የለውም አጉል ጉረሮ ወስተሚላጣ አትድከም እኛ ካቋማችን ፍንክቻ አንልም ይሉ ነበር እንደገና ደግሞ በሌላ አባባል ማለኩም ሚን ዘዋል ማለት ከዱንያ ወደ ሌላ ሀገር አንለወጥም ትሉ ነበር ያው የሰው ልጆች መኖሪያ መሬት ናት መሬት ላይ እድሜ ልካችንን እንኖራለን ከዛ በኋላ እንሞታለን ከዛ በኋላ ከሞት በኋላ ወደ ሌላ ዓለም አንለወጥም እኛ መልሰን አንመጣም ትሉ አልነበረም ለምን መጣችሁ እንላቸዋለን ማለት ነው እና እንግዲህ ወትሮ በቁም ነገሩ ስለቀለዱና ስለተሳለቁ አላህ Subhanahu Wa Ta'ala አሁን የሚያቀርቡትን አቤቱታ በመሳለቅ መልስ ይሰጣቸዋል ማለት ነው ተናንትና ተዱንያ ውጭ ሌላ ዓለም የለም ወደ ሌላ ሀገር መሄድ የለም ትሉ ነበር እንደገና ደግሞ የመጣው ቢመጣ አቋማችን ፍንክቻ የለም እኛ በዙን ቀጥላለን ትሉ ነበር ዛሬ ምን ነካችሁና ነው እንደገና እድል ስጠንና አቋማችንን እንለውጥ የምትሉት የሚል መልስ ነው የሚሰጣቸው ማለት ነው ወሰከንቱም في مساكن الذين ظلموا انفسهم እንደገና ደግሞ ተናንተ በፊት ነፍሳቸውን በደሉ ሰዎች ቦታ ላይ ኑራችኋል እናንተ ያንዳንዳችሁ ትውልድ በትውልድ እየተተካችሁ ነው የመጣችሁት ቀጣው ሲመጣ ያላፊውን ታሪክ እየነገርኩኝ እያስተማርኩኝ ነው የመጣሁት ታንተ በፊት የነበረው የገሌ ህዝብ የገሌ የተባለ ነብይ ልከለት ባለመቀበሉ በእንዲህ አይነት መልክ ጠፋ አንተም እንቢታልክ ያድል ይጠብቃል እያልኩኝ በታሪክ እንሳስተምራችሁ የመጣሁት በቃል ብቻ አይደለም በአካባቢያችሁ በክልላችሁ የነበሩት ቀዳሚ ጥጋበኞችና ትቢተኞች እንዴት እንደወደቁና እንደደቀቁ እያሳየኋችሁ እየመከርኳችሁ ነበር ያን ሁሉ ጆሮ ዳባ ብላችሁ ሳትቀበሉ መጣችሁ ዛሬ ምን ነካችሁና ነው እንደገና መልሰን የምትሉት ይላቸዋል ማለት ነው ወሰከንቱ في مساكن ለምሳሌ እንግዲህ ተሙዶችን ተአዶች በኋላ ነው የመጡት እንደገና ቀውሙ ሹዓይብ ተሰሙዶች በኋላ ነው የመጡት ቀውሙ ኢብራሂም ተቀውሙ ሉጥ ቀደም ብለው ነው የመጡት እንዲሁ እያለ ነው ሁሉም በሰንሰለት የመጣው ማለት ነው ስለዚህ ካለፈው ታሪክ ለምን አልተማርክም ያን ሁሉ ዲል አሳልፈህና አቃጥለህ ዛሬ እንደገና ቂያማ ቀን ደርሶ ዓለም ስትገለባበት መልሰ የሥራ ጊዜ ስጠኝ ትለኛለህን እንደምላችሁ ወቁና ተጠንቀቁ በላቸው ይላል ማለት ነው ወተበየነ ለኩም ከይፈ ፈዓልና ቢሂም በቀዳሚዎቹ ጥጋበኞችና ትቢተኞች ምን አይነት እርምጃ እንደወሰርንባቸው በታሪክ ተገልጦላችኋል ያን ሁሉ ያያችሁና እየሰማችሁ እንቢ ብላችሁ ቆይታችሁ እንደገና ተቂያማ ቀን ክስተት በኋላ ወደ ዱንያ መመለስ ትመኛላችሁን ወደረብና ለኩም الامثال የቀዳሚዎቹ ላይ የተወሰዱትን የማያዳግሙ እርምጃዎች በምሳሌ እየገለጥንላችሁ መተናል እነዛን ሁሉ ምሳሌዎች አልተቀበላችሁም አልተከተላችሁም አሁን ግን እድሉ ታለቀና ከተሟጠጠ በኋላ መልሰው ወደ ዱንያ መልሰን እንደገና እንሰራለን የምትሉት አግባብ አይደለምና ውድቅ አድርጌዋለሁ ይላቸዋል ቃለ خسؤ فيها ولا تكلمون እንደሚለው በሌላው ቦታ ማለት ነው አሁን ጸጥ ብላችሁ አፋችሁን ይዛችሁ ወደ ጀሃነም ወረድ ብቻ ነው አሁን በኋላ ጭቅጭቅና ክርክር አናስተናግድም የሚባለው ጊዜ እንደሚመጣ ታሁኑ ንገራቸውና አስጠንቅቃቸው ይላል የሰው ልጆች የሁሉ እየተነገራቸው አሁንም ባለ እርገጥ እየቀጠለ ነው ያለው ማለት ነው ወቀዱ መከሩ መክረሁም እና ተናንተ በፊት የነበሩት ጥጋበኞችና ትቢተኞች በኔ አላማና በሩሱሎች ላይ ደባቸውን ይሸርቡ ነበር ሴራቸውን ያጤነጥኑ ነበር ሐቅን ለማጥፋት ለተቀን ማለት ነው ወዕንደ الله መክሩሁም ግን አልገባቸውም እንጂ የነሱ ሴራና ደባ
በአላህ ዘንድ በቁጥጥር ስር ነበረ። እነሱ ኑርን ለማጥፋት ኢማንን ተምድርገት ለማጥፋት ቢጥሩና ቢባትሉም እኔ በቅርብ ከተላቸውና አከሽፍባቸው ነበር እንጂ እንደተመኙት አልተሳካላቸውም። ወኢን ካነ መክሩሁም ሊተዙለ ሚንሁ الجبال የነሱ ሴራና ደባ ጋራ ተራራን የሚያስወግድ ያህል ቢከብድም እንኳን ተኔ ቁድራ የሚያይል የለምና አልተሳካላቸውም ይላል አላህ Subhanahu Wa Ta'ala። እና እንግዲህ ሁሉም በየጊዜያቸው ከኔ በላይ ላሳር ብለው የሚኮፈሱ ነበር። እና ነብዩላህ ሁድ አዶችን አላህን ፍሩ ተጠንቀቁ ያጠፋችኋል ካላቸው መን አሸዱ ሚና ቁዋ ተኛ የበለጠ ፈርጣማ ጦንቻ ያለው ማን ነው እሱ? አላህ የምትለው ምንድነው? እሱ ማይታየት ነው ያለው እስቲ አንጣው ይሏቸው ነበር ማለት ነው። ግን እንደዛ የናቁትና እንትን ያሉት ጌታ በንፋስ በማይታይ ኃይል ነው ጠራርጎ እንደብቅ ያጠፋቸው ማለት ነው። ያ ነገር ለተከታዮቹ ትውልድ ተነግሯል ተገልጧል። ያ ሁሉ ሲሆን ግን የሚመጣው በሚመጣ ጊዜ እንደገና ያለፈውን እንቆቅልሽ እያለ የመጣውን መልእክተኛ አወናባጅ ሳሂር እያለ ነው እየተደናቆረ የቀጠለው ማለት ነው። እና እንደገና ደግሞ ያንን አንዳንዶቹ ቅኖች እንኳን ለመቀበል ቢሞክሩ ለምን እሱን ተቀበላችሁና ተከተላችሁ እያሉ አማኞችንና ነብዩን ተምድርገጥ ለማጥፋት ያልተፈነቀለ ድንጋይ ያልተበጠሰ ቅጠል የለም። ሁሉን ነገር አድርገዋል። እንደነሱ ጥረትና ሙከራ ቢሆን ኑሮ ተምድርገጥ ኢማን ጭራሽ ደብዛው በጠፋ ነበረ። ግን እኔ ስለምጠብቀው ኢማንን ወኢን ካነ ሊተዙለ ሚንሁ الجبال የነሱ ሴራና ደባ ጋራ ተራራ የሚያስወግድ እንኳን ያህል ቢከብድም እንዳሰቡት አልተሳካላቸውም ይላል ማለት ነው። አንደኛው ይሄ ነው። ወይም ካነ መክሩም ሊተዙለ ሚንሁ الجبال ማለት ወማ ካነ መክሩም ሊተዙለ ሚንሁ الجبال ያላህ ዲን እንደ ጋራ እንደ ተራራ ነው። እና ማንም ኃይል እኔ ያለሁኝ ብሎ ተምድርገጥ ላይ ኢማንን ዲንን ሊያጠፋ ቢመጣ ጋራ ተራራን ማንም ሊያስወግድ እንደማይችል የኔን ዲን ሊያስወግደው የሚችል ማንም የለም ለማለትም ተፈስሯል ማለት ነው። ስለዚህ ለማንኛውም አላህ Subhanahu Wa Ta'ala ዲነል እስላምን ዋስተና ሰጥቶታል። ባለቤቶቹ ተደከሙ ተተልፈሰፈሱ ሊወድቁ ይችላሉ፣ ግን የኔ መሽሩዕ አይጠፋም ነው የሚለው አላህ Subhanahu Wa Ta'ala። እና እስላምን አጠፋለሁ የሚል ራሱን ነው የሚያጠፋው። يريدون ليطفئوا نور الله ይላል يريدون ليطفئوا نور الله والله متم نوره እና አላህ ኑሩን ያሟላል ይላል። ይሄን ሲል ግን ግብስባስ የሆኑ ሙስሊሞች ሁሉ በስማቸው ብቻ ሙስሊም ስለሆኑ ማንም አይነካችሁም ምንም ነገር ቢመጣ እኔ እከላከልላችኋለሁ ማለት አይደለም። እና ወይን ተተወለው يستبدل قوما غيركم ثم لا يكونوا امثالكم እናንተ ባለቤትነን ሙስሊምነን የምትሉት ዲናችሁን መጠበቅ አለባችሁ። አላህ አለው አትበል። በምትችለው አቅም ለዲኑ መታገል አለብህ። እንቢታልክ ግን አንተም ሙዘየፍ ስለሆን ካብረ የጠርጋለሁኝ ከዛ በኋላ አላህ ሌላ መተኪያ ያመጣል ነው የሚለው ማለት ነው። ለዲኑ ነው ዋስተና የሰጠው ለሰዎቹ ሳይሆን ማለት ነው። ሰዎቹ ጥሩ ከሆኑ እርግጥ ነው በጥራታቸው አላህ ይጠብቃቸዋል። መጥፎ ከሆኑ ግን እናንተም ተጥላቶች የተሻላችሁ አይደላችሁም አብራችሁ ሂዱ ይልና እንደገና ሌላ እንደሚተካ ነው ማለት ነው። እና የዛ ጊዜ ዲኑን ግን ማንም ጋራ ተራራን እንደማያጠፋ ማንም ኃይል ቢመጣ ዲነል እስላምን ሊያፈልሰው የሚችል የለም። ባለቤቶቹ ካልሆነላቸው ሊወድቁ ይችላሉ ሌላ ደንበኞች ተካለውኝ እያለ ነው ማለት ነው። فلا تحسبن الله مخلف وعده ይሄንንም ደግሞ ሲያረጋግጥልን አላህ ተስፋ ቃሉን የሚያጥፍ አድርገህ እንዳትገምት ይላል። አላህ አድርገዋለሁ ብሎ ዋስጠና ከሰጠ አንድ ነገር ያ ነገር ይቀራል ማለት ዘበት ነው። ያው ለእስላም የሰጠሁትን ዋስጠና እስከ መጨረሻ ድረስ እገፋለሁኝ ተግባራዊ አድርገዋለሁ ይላል ማለት ነው። ወዕድ ሙኽሊፈ ወዕዲሂ ሩሱለሁ ለመለክተኞቹ የገባውን ቃል የሚያስወግድና የሚያጥፍ አይደለም። እና በተለይ ለመጨረሻው ነብይ እና نحن نزلنا الذكر وإنا له لحافظون ብሎ ቃል ገብቷላቸዋልና እስላምን ማንም ሰው ሊያጠፋው አይችልም ኢላ አኺር الوقت ይቀጥላል ማለት ነው። ደካሞቹ ባለቤትነን ባዎች ግን እየተንጠባጠቡ ሊወድቁ ይችላሉ። እነሱን ጎርፉ እየበላቸው ይሄድና ከዛ ትክክለኞቹ እየመጡ እየተቀበሉት ይቀጥላል ማለት ነው። ان الله عزيز ذو انتقام እና አላህ Subhanahu Wa Ta'ala ኃያል ነኝ ጉልበተኛ ነኝ ከሚለው ሁሉ የበለጠ አሸናፊ ነው። ከኔ አቅም አቋያ ምንም አቅም ያለው የለም። የፈለገው የዓለም ኃይልን ቢሉ በቀላሉ አደቃቸዋለሁ ከፈለኩ ነው የሚለው። እና እንቲቃም ደግሞ እበቀላቸዋለሁ ለተወሰነ ጊዜ ድል ሰጣቸዋለሁ እንደፈለገ እንዲባርኩ እንዲባልጉ እና ጊዜ ከሰጠዋቸው በኋላ ወቅቱ ሲደርስ ግን በአንድ ቀን አደቃቸዋለሁ ቀብዷ ዋሂዳ ነው የሚሆኑትላቸውም ይላል ማለት ነው። እና ይሄ መቼ ነው የሚረጋገጠው? የውመቱ በደሉ الارض غير الارض ይላል። ይህች መሬታችሁ ሌላ መሬት ሁና በምትተካበት ጊዜ በሌላ ምድር ማለት ነው።
እንግዲህ በዱንያ ላይ መውጣት መውደቅ አንድ ኡመት ሲጠፋ ሌላ መተካት የሱነቱላህ ነው አይቀርም። በዚህ ሁኔታ የመጨረሻው ቅጣት የሚመጣው ደግሞ ቂያማ ጋር ነው ማለት ነው። ያቺ ቂያማ የምትባል አደገኛ ቀጠሮ በምትመጣ ጊዜ ይህች መሬት ራሷ ትቀየራለች፣ በሌላ ትተካለች ማለት ነው። ወሰማዋት ሰማያቶችም ይለዋወጣሉ ይላል ማለት ነው። እና የአላህ ቁድራ እንግዲህ ይሄ ነው። ሰማይና ምድርን የሚያህል ዓለም በቀላሉ እንደ ዳቦ የሚገለባብጥበት ጊዜ ይመጣል ማለት ነው። እና መሬት ሌላ መሬት ትሆናለች። መጀመሪያ ጋራ ተራራዎች ከላይ እንደ ኳስ እየነጠሩ እስበርሳቸው እየተጋጩና እየተፋጩ ቦነው ይጠፋሉ፣ ሀባእ መንሱራ ሆነው ማለት ነው። ከዛ ሸለቆ ወንዝ የተባለ ሁሉ ይሞላል፣ ሰጥ ያለች አስፋልት ትሆናለች፣ ዳር እስከ ዳር መሬት ማለት ነው። ከዛ ሌላ መሬት ዛሬ የምናውቃት መሬት አባጣ ጉባጣ ነበረች። እዚህ ወንዝ አለ፣ እዚህ ጋር አለ፣ ያ በሙሉ ቅርጿ ሲለወጥ ሌላ መሬት ሆነች ማለት ነው። አንድ ሁለተኛ ደግሞ መሬት ተነጭራሹ ደብዛው ይጠፋል፣ ደከ እንዳለው ማለት ነው። ግን ሌላ መሬት ነጭ ብር የመሰለች መሬት ይዘረጋና በሷ ላይ ነው ሂሳብ የሚያካሂደው ማለት ነው። ሁለቱም ያው ተብዲል በሚለው ሰማይም እንደዛው ማለት ነው። እንቆታቆታል፣ ይገነጣጠላል፣ ይወድቃል ሁሉም ማለት ነው። ወበረዙ ሊላሂ الواحد القهار የዛ ጊዜ ጥጋበኞች የነበሩት ባሮች ሁሉ ማን ይነካናል የሚሉት ሁሉ አንድ አሸናፊና ኃያል ሆነው ጌታ ውሳኔ አንድ ሜዳ ላይ ጸጥ ብለው ለፍርድ ይቀርባሉ ይላል። ሁሉም እጁን አጣምሮ የሚሰጠውን ውሳኔ ለመቀበል መዘጋጀት እንጂ የሚቃወምና የሚያንገራጥጥ ማንንም ሊመጣ አይችልም በዛ ወቅት ነው የሚለው። እና በዚህ ላይ አንድ የይሁዳ ሐብር መጣ ነብዩ ጋር አለይሂ ሰላቱ ወሰለም። እና እነሱ ሁል ጊዜ ኢናር ነው ይሁዶች እንደምታውቁት ያውቃሉ፣ እውቀት አላቸው። ግን ሁል ጊዜ አላህ ተማም አድርጓቸዋል። ይህ አያት በሚወርድና በሚሰማ ጊዜ ሊከራከራቸው መጣ በገዛ ቁርአናቸው ማለት ነው። እና የውመ ተበደሉ الارض والسماوات وبرزوا لله الواحد القهار القرآن ብለሃል። ስለዚህ የዛ ጊዜ የዓለም ህዝብ ሰማይ መሬት በሚገለባበት ጊዜ ሁሉም ተጥቅም ውጭ በሚሆን ጊዜ ህዝቦች በሙሉ በበላይን የሚቆጠሩ ህዝቦች የት ቦታ ሆነው ነው የሁሉ ግልብጥብጥ የሚሆነው አላቸው። ሳቁ ረሱል አለይሂ ሰላቱ ወሰለም። እሱ ያውቃል ይሄን ነገር በተውራት ያውቀዋል፣ ተፍሲል ያውቃል ማለት ነው። ኢልጋዝ ሊያረጋቸውና ኢህራጅ ሊያረግ ነው አያውቁም መስሎት። እና የዛ ጊዜ እነላህ يدعوهم في الظلام على الجسر አሉት። እድልድዩ ኩብሪው ላይ ያሰፍራቸዋል አሉ። ኩብሪው ላይ ጨለማ ኩብሪው ውስጥ ያስቀምጣቸዋል በዛ ሰዓት አሉ። ማለት ምንድነው? ሲራጥ ማለት ነው። ሲራጥን ይዘረጋል፣ የዓለም ህዝብ በሙሉ ሲራጥ ላይ እንዲሰለፍ ያደርጋል ማለት ነው። ከዛ ሌላ ሰማይና መሬት ባዷቸውን ይቀራሉ ማለት ነው፣ ባለቤት አልባ ሆነው። እና በዛ ጊዜ ያ ሲራጥ ላይ እንግዲህ በሚሰፍሩበት ጊዜ የሚወድቀው እየወደቀ ወደ ጀሃነም ነው፣ ታች ጀሃነም ባህር ነው ያለው። የሚያልፈው እያለፈ ወደ ጀነት ይሻገራል ማለት ነው። ተኩብሪው ተወደቅ ጀሃነም ነው የሚጠብቅህ ታች። እና ያ በሚላቸው ጊዜ ይሄም አልበቃው ሙዓኒድ የጀነት ሰዎች ጀነት እነዛ ኬላ አልፈው የሚገቡት ሲገቡ የመጀመሪያ ቅብሻ የሚደረግላቸው ምግብ ምን አይነት ምግብ ነው አላቸው። ቃዋው ማለቱ ነው እንግዲያ ሲመጣ መጀመሪያ ቃዋ አይደለም የሚቀርበው። እና ምንድነው ሲላቸው አሁንም ሳቃሉና ዚያደቱ ከቢዲል ሁት አሉት። በጀነት ዓለም አንድ ግዙፍ የሆነ ያሳ ሙክት አለው አላህ አለው ያዘጋጀው ለወዳጆቹ። ያሳው ግዝፈት ጉበቱ ይወጣል አሉ። ጉበቱ ሲወጣ የጉበቱ ጫፍ ያቺ ሾል ያለችው ጫፏ ትቀነጠብና እሷ እንደ ሰላጣ ትከተፍና ያቺናት መጀመሪያ ለጀነት ሰው ግብዣ የሚሰጣቸው በአለም ላይ ወደር የሌላት የመጨረሻ ጣፋጭ ምግብ ናት። እሷን ሐላዋ ነው የሚያቀርበው መጀመሪያ አሉ። ይህ ጊዜ ከዛስ በኋላ ምሳቸውስ አለ ላኢላሃ እና ምሳቸው ሲሉት ምሳቸውማ አንድ ትልቅ በሬ አለ፣ በጣም ድልብ የሆነ በሬ ጀነት ዓለም። እሱን የዛ ጊዜ እንግዶች ትልቅ እንግዶች መተውብኛል ብሎ እሱ እንዲታረድ ያዛል አሉ። ያ በሬ የዛ በሬ ጮማ ነው ተዘጋጅቶ የሚቀርበው አሉት። ከዛስ መጠጡስ አላቸው። ሰልሰቢል የሚባል ልዩ ምንጭ አለ፣ ተሱ ነው የሚጠጡት አላቸው። ወላሂ ለቀድ ሰደቅት አለ ይሁዲ፣ እውነትህን ነው የሁሉ ተውራት ይላል አለ። እና ወኢነከ ለነብይ አለ። ግን ነብይም ነህ ልፈትንህ ነበር የመጣሁት። ይሄን ነገር ማንም ሰው ያቀዋል እንደማያቀው ተነብይ በቀር አቃለሁኝ አለ። ተውራት ነግሮኛል፣ ለዚህ ነው የመጣሁት አላቸው። እና ይሽ አሁን ምን ተጠቀም ካንተ አሉት። ያው ብቻ እውቀት መለዋወጥ ጥሩ አይደል? አያምንም እኮ ሱብሃንአላህ። እንደው መወያየቱ ጥሩ አይደለም? ምን አለበት አለ። ሱብሃንአላህ አልተቀበለም። ወኢነከ ነብይ ብሏል። ነብይነታቸውን አቅሯል።
ግን የአረቦች ነብይ ነህ አለ ኸቢስ የአረቦች ነብይ ነህ እኛማ ወትሮም የነብይ ዋና እንትኑ መናኸሪያውኛ አይደለንም እንደኛ ብድር አንፈልግም ከሌላ ህዝብ አለ ከዛ ሌላም ጥያቄ አለኝ አላቸው ምንድነው እሱ ሌላው ጥያቄማ ልጅ በእናትና በአባቱ መካከል ይወለዳል አንዳንዱ ልጅ እናቱን ይመስላል መልኩ አንዳንዱ ልጅ ደግሞ አባቱን ብቻ ይመስላል ይሄ ለምንድን ነው የሁላቸውም ፍሬ እስከሆነ ድረስ ሁለታቸውን ማመዛዝኖ ለምን አይወጣም አላቸው ይሄን ብነግርህ የሚጠቅም ነገር አለ አሉት ብቻ ልስማው ግድ የለም አለ እሺ እና ሴትና ወንድ በሚገናኙ ጊዜ የሴቶች ፈሳሽ ቢጫ ቀጭን ነው የወንዶች ፈሳሽ ነጭ ወፈር ያለ ነው አሉት ሁለቱ በማህፀን ጎዳ በሚገናኙበት ጊዜ የሴቷ ፈሳሽ ከላይ ከሆነ ባጋጣሚ ያው እሷ ታቸንፋለች ሴት ትሆናለች ልጅቱ ማለት ነው የወንዱ ታየለ ደግሞ ወንዱ ያይላል መልኩ ወደሱ ይሄዳል ይሄ ነው አሉት ልክ ነው አላቸው ትክክል ነው ከዛ ትቶ ሄደ አላመነም ግን ተሸንፍ ያለሁኛል አንተ ነብይ ነህ የምትቻል ሰው አይደለህም አላቸው እና የውመቱ በደሉ الارض غير الارض والسماوات ሰማያትና ምድር በሚገለባበጡና በሚለዋወጡበት ጊዜ ወበረዙ لله الواحد القهار ፍጥረታት በሙሉ ለአንድ አላህ ለአሸናፊው ጌታ ፍርድ በሚጋለጡበት ጊዜ የሚሆነውን ህን ጊዜ ነገራቸውና አስጠንቅቃቸው ይላል ወተረል ሙጅሪሚነ يومئذ مقرنين في الأصفاد በአሁኑ ጊዜ ጠማማ የነበሩት ትዕቢተኞች ሁሉ ምድር ላይ ታዳ በዛ ጊዜ አቅማቸውን አውቀው በመላእክት ኃይል እየታሰሩና እየተቀፈደዱ ለፍርድ ይቀርባሉ እና እያንዳንዱ ካለቃው ከሰይጣን ጋራ እየተቆራኘ ሙጅሪሞች ይግርትጅ እየታሰሩ እየተገፈተሩ በወታደር ወደ እስር ቤት እንደሚነዱ በዛ ጊዜ ጥጋበኞች ሁሉ በመላእክት ኃይል እየታሰሩ ወደ ጀሃነም ይወረወራሉ ይላል ማን ሰራቢሉሁም ሚን ቀጢራን ልብሳቸው ደግሞ በዛ ጊዜ ቀጢራን ነው የሚሆንላቸው ይላል መሪወላቸው የጀሃነም ሰዎች በሙሉ አንድ ወጥ ልብስ ነው የሚለብሱት እሱም ምንድነው ቀጢራን የሚባል ካትራም የሚባል እንደ ዚፍት ያለ ነገር ያለብሳቸዋል ማለት ነው ልክ እንደ እንትን እሳት የሚያጉር ነገር ማለት ነው ለክብሪት እና ወተግሻው ጁሃሁን ናር ያንን ልዩ ልብሳቸውን መሪወላቸውን ለብሰው በሚቀርቡበት ጊዜ ጀሃነም ባሻጋሪ ነው እንደዚህ እንደ ማግኔት ቀልማ ወስዳ ጉያው የምትጨምራቸው ማለት ነው ወተግሻው ጁሃሁን ናር ፊታቸውን የጀሃነም እሳት ልክ እንደ ማዕበል እንደ ውሃ ትሸፍናቸዋለች ያ ቀን ከመምጣቱና ጉድ ተመሆናቸው በፊት ይህን ጊዜ ቢያስቡበት ይሻላል ይላል ማለት ነው ይሄን የሚያደርገው ለምንድነው ለየጅዚ አላሁ ኩል ነፍሲን ማከሰበት ነፍስ የተባለችውን ሁሉ በዱንያ ህይወት ላይ ያለች የሰራችውን ስራ ዋጋዋን ለመስጠት ነው አማኞችንም በእምነታቸው ከሃዲዎችንም በከዲያታቸው ዋጋቸውና ወረታቸውን መክፈል አለብኝ ስላለ ለዚህ ነው በዚህ መልኩ የሚያመጣው ጀነትና ጀሃነምን ማለት ነው ኢነላህ ሰሪዑል ሒሳብ አላህ Subhanahu Wa Ta'ala ምርመራው በጣም ፈጣን የሆነ ጌታ ነው የዓለምን ህዝብ ብቻውን ነው የሚያስተናግደው እንግዲህ በአለም ምን ያህል ህዝብ እንዳለ ታውቃላችሁ ዛሬ ያሉት ራሱ ስንት ቢሊዮኖች ናቸው በመድር ገጥ ላይ ያሉት የሞቱት ደግሞ በብዙ ጥፍ ይበልጣሉ ዓለም ከተፈጠረ አንስቶ የሰው ልጅ አሁን በመድር ከርስ ያለው ነው የሚበዛው አሁን ያለው ሳይሆን ወደፊት የሚቀጥለው ምን ያህል እንደሆነ አናቅም ጂንም ደግሞ እንደዛው ነው በበኩሉ ማለት ነው ይሄን ሁሉ ዓለም በሙሉ በግማሽ ቀን ነው ሂሳቡን አጠናቆ የሚጨርሰው ይላል አላህ Subhanahu Wa Ta'ala ንስፈል የውም 6 ሰዓት ላይ ዓለምን በሙሉ ሂሳቡን ያንዳንዱ አወራርዶ ውጤቱን ጨርሶ ፈሪቁን ፊል ጀና ወፈሪቁን ፊል ሰዒር የሚለው ውሳኔ ተሰጥቶ ፋይል ይዘጋል ይላል አላህ Subhanahu Wa Ta'ala እንዲህ አይነቱን ጌታ ነው ዛሬ የሚያሹፍና የሚቀልዱበት ማን ሄዶ አየው ባክ ተሞተ በኋላ መነሳት ይያልክ ተመሻለቅ ግን ነገ ሲመጣ የትልግባ ትላለህ ያ ከመምጣቱ በፊት ይህን ጊዜ ወቄ ሰው ልጅ ይላል ማለት ነው هذا بلاغ للناس ይሄ ለሰው ልጆች ሁሉ ሊደርሳቸው የሚገባ መለኮታዊ መልእክት ነው እንደ ቀልድ ዋዛ ፈዛዛ አትሁት እና ሁላችሁም ይሄ መልእክት ይድረሳችሁ ይሄ ከደረሳችሁ በኋላ ምርጫው የራሳችሁ ነው ይላል አላህ Subhanahu Wa Ta'ala هذا القرآن بلاغ للناس ከጌታ የመጣ ወሳኝ መግለጫ ነው የሰው ልጆች እድል እንዴት እንደሚወሰን በቁልጭ አድርጎ የሚያሳይ መግለጫ ስለሆነ እነሆ መግለጫችን ደርሷችኋል ከዚህ መግለጫ ደግሞ የበለጠ ምንም ነገር አይበጣ ወሳኝ የመጨረሻ መግለጫ ነው ይላል ማለት ነው እና ይሄን አይነት መግለጫ የሰጠው ለምንድነው ሊኡንዘሩ ቢህ የሰው ልጆችና ጂኖችም ጭምር እንዲጠነቀቁበት ነው ነገሩ እንደዚህ ከሆነ የሚጠብቀን ይህን ጊዜ እምነት ተቀብለን በቀናው መንገድ መሄድ ያለብን ብለው ልብ የሚሉ ሰዎች ልብ እንዲያረጉበት ወሳኝ የሆነ መግለጫና ማስጠንቀቂያ ነው ይላል ማለት ነው ወሊያዕለሙ እንዲያውቁና እንዲረዱ ነው አነማሆ ኢላሁ ዋሂድ አነ ማሊከል ከውን ይሄን ዓለም የሚመልክና የሚቆጣጠረው ኃይል አንድ ጌታ አላህ ብቻ ነው ማለትን እንዲረዱ ነው
ይህንን ቁርአን ያወረርነው ይላል። ወሊየዘከረ ኡሉል አልባብ እና ጤናማ አእምሮ ያላቸው ሁሉ ደግሞ የሚጠቅማቸውንና የሚጎዳቸውን ነገር ከወዲሁ እንዲገነዘቡና የሚበጃቸውን እንዲሹ ብዬ ነው ይህን መልእክት ያስተላለፍኩላቸው። ይህን መልእክት በዚህ መልክ ካሳወቅኩና ካስጠነቀቅኩ በኋላ አንቀበልም እያሉ የሚደናቆሩ ካሉ የራሳቸው ጥላቶች ናቸው። ከዚህ በላይ ምን ላደርግላቸው ይፈልጋሉ ይላል አላህ Subhanahu Wa Ta'ala። ስለዚህ እንግዲህ እነዚህ አያቶች በጣም ወሳኝነት ያላቸው አያቶች ናቸው። በጣም ጠጣር ቃሎች ማለት ነው። የኃይል ቃል የስልጣን ቃል ናቸው። هذا بلاغ للناس ለሰው ልጆች ሊደርሳቸው የሚገባ ማንም ሰው ይሄ መልእክት አልደረሰኝም ብሎ ነገ ምክንያት እንዳይፈጥር እንዲደርሰህ አድርጌያለሁኝ፣ ነብዬ ልኬያለሁኝ፣ ቁርአንን አውርጃለሁኝ፣ ጥሪዬን አቅርቤያለሁኝ። ይሄ መልእክት ከደረሰው በኋላ እኔ ያላወቅኩም ነበር እንደዚህ ነበርኩ እያልክ ያልሆነ ምክንያት ብትደረድር አልቀበልም። መልእክቴ ደርሷል። መልእክቴ ከደረሰህ ደግሞ የሚፈለግብህን ነገር መወጣት አለብህ። የምጠላውን ነገር መራቅ አለብህ። ቢያንስ ተሽርክና ተኩፍር ርቀህ ኢማንን መሰረታዊ ኢማን ይዘህ መምጣት አለብህ። ይህንን ካላደረግህ ግን ነገ ምንም መልስ የለህም፣ ለተዘጋጀው ቅጣት ብቻ መጋለጥ ይሆናል እጣ ፈንታህ በማለት የሰው ልጆችን አላህ Subhanahu Wa Ta'ala በግልጥ ያስጠነቅቃል ማለት ነው። ስለዚህ እንግዲህ ሁላችንም ይሄ መልእክት እስከደረሰን ድረስ ራሳችንን ለማዳን መጣር እንዳለብን፣ በተለይ በተውሂድ ዙሪያ ዋናው ያተኮረው የሱራው ማጠቃለያ የተውሂድ ጉዳይ ነው። አንድ ሰው ጤናማ ኢማን ካለው ሌሎች ተጨማሪ ኸይር ዒባዳዎች ነገር ካሉ አልহামዱሊላህ ደረጃው ከፍ እያለ እየነጠረ ይሄዳል ማለት ነው። ግን መሰረቱ ኢማን ከተናጋ፣ ኢማን ከሌለህ፣ በኢማን ሸክ ካለ ወይም ደግሞ በቁርአን ሐቅነት በነብዩ ነብይነት የመጠራጠር ሁኔታ ካለ ዋጋ የለህም ማለት ነው። እና ይሄ መሰረታዊ የሆኑ ነጥቦች ላይ ሁሉ ጊዜ የሰው ልጅ ማሰብና መጨነቅ አለበት ማለት ነው። እና ኢማን ካለ ትድናለህ። ምንም ብዙ ወንጀል ቢኖርህ፣ ምንም ደግሞ ብዙ ዋጅባት ቢጓደልብህ ያንን ድክመትህን ሊቀጣህ ይችላል። የተወሰኑ አመታቶች ሺህ አመት ልትቀጣ ትችላለህ። 100 ሺህ አመት ሊሆን ይችላል፣ ሚሊዮን አመት ሊሆን ይችላል። ግን ዘረተል ኢማን ካለ መጨረሻ ዙረህ ጀነት ትመጣለህ። ያቺ ዋና መሰረቷ ነጥብ ከሌለች ግን መመለሻ የለም። አበደል አቢዲን በዛው ነው የምትቀጥለው ማለት ነው። ስለዚህ የመጨረሻ ማስጠንቀቂያ በላጉ ሊናስ ለሰው ልጆች ሁሉ ሊደርሳቸው የሚገባ ማንም ሰው ሳያልሰማውትም አልደረሰኝም ሊለው የማይገባ የመጨረሻ ወሳኝ መግለጫ ነው ይላል አላህ Subhanahu Wa Ta'ala። ስለዚህ በተውሂዳችን ዙሪያ በተለይ እንዲሁ ዝም ብሎ የከንቱ ልማድ ሰለባ መሆን የለብንም። ብዙዎቻችን እዛ ሀገር አላህ እድል ሰጥቶናል። ዱንያ ምንጊዜም የቅስማችንን ነው የምናገኘው። እዛ ሀገር የመንጣታችን ፋይዳው ኢማናችንን ፈር ማስያዝ መቻል አለበት ማለት ነው። ሌሎቹ አብዛኛዎቹ ወደ አውሮፓ ነው የሚሄዱት። እኛ ግን የተወሰነው ነው ወደ አረብ ሀገር የምንመጣው። እዚህ የመምጣታችን ሚዛው ዲናችንን የበለጠ እንድናውቅ ሊያደርገን ይገባል። እና ዱንያ ባናገኝም ዲናችንን አቋማችንን አስተካክለን ተውሂዳችንን አሳምረን ለመሄድና እንዲያውም ለወገኖቻችን መንገድ መምራት መቻል አለብን ተራሳችን አልፈን። እና እንደለመድን ዝም ብለን ይዘነው የመጣነውን ካስመንክስ ይዙ እንቀጥላለን ካልን ግን የኛ ደግሞ የከፋና የባሰ ነው የሚሆነው። አላህ ፍርሷ ሰጥቶናልና የሰጠንን እድል ስላልተጠቀምንበት ማለት ነው። هذا وصلى الله وسلم على النبي وإلى لقاء آخر والسلام عليكم ورحمة الله وبركاته።